አባቶች እያለቀሱ ሐዘናቸውን በገለጹበት ጉዳይ ሁላችንም ማዝነናል። ዛሬም በኦርቶዶክሳውያኑ ላይ ትልቅ ጥፋት ተፈጽሟል። ይህንን ጉዳይ እያዩ በጣም ብዙ ሰዎች ጥያቄያቸውን እያነሱ ይገኛሉ። በግሸን ማርያም አርቲስቶች ያደረጉት ነገር እጅግ በጣም ብዙ ሰዎችን አስቆጥቷል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ? ውድ ቤተሰቦች ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ይህን ቪዲዮ ላይ ስለምትጀምሩ እጅግ በጣም እናመሰግናለን። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጣናል። ባለፈው በሰራነው ቪዲዮ ላይ እግዚአብሔር ይመስገን ብላችሁ ጻፉና ለአንድ ሰው የ500 ብር ካርድ እንሸልማለን ብለን ነበር። በጣም ብዙዎቻችሁ ጽፋችኋል። እጣ የወጣለት አካውንት ግን ይህ ነው። ባለዚህ አካውንት ከታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬም ኮሜንት ላይ እንደ ሁሌው እግዚአብሔር ይመስገን ብላችሁ ጻፉ። ለአንድ ሰው ጣውጥተን የምንሸልም ይሆናል ማለት ነው። ዛሬ ቪዲዮአችንን በዚህ ነው የምንጀምረው። የሁሉ ምግብ ቀርበው ግን ረመዳን ነው፣ ጾመኛ ነኝ። ይደለዛ ሲያስጠላ በእናታችሁ። ይህንን ቪዲዮ ለዚህ ማይኮ ለሚባለው ልጅ አድርሱልኝ። ማይኮ ይህንን ቪዲዮ አንተ ላይ የሰራሁት ልተች አይደለም ወይንም ልገስጽ ምናምን አይደለም። ልክ ታላቅ ወንድም ታናሽ ወንድሙ ስተት ሲሰራ ይሄ ነገር ስተት ነው ብሎ እንደሚመክረው ምክር አድርገህ ተቀበለው። አጠገብ ጋር አንድ የእስልምና እምነት ተከታይ አለ። የቀረበላችሁ ምግብ አለ። ምንድነው ያለው? ይሄ ሁሉ ምግብ ቀርቦ ነገር ግን እኔ ምን ላይ ነኝ አለ? ጾም ላይ ነኝ አለ። ምንም የቀረበው ምግብ ብዙ ቢሆን፣ ምንም ቢያስጎመጅ፣ ምንም የሚያጓጓ ቢሆንም ነገር ግን ከእምነቴ አይበልጥም፣ ጾሜን አልዳፈርም እያለ ነው። ከዚህ አንፃር ማይኮ እስቲ አንተን አንድ ጥያቄ ልጠይቅ። አንገትክ ላይ መስቀል አየሁ ወይንም ማተብ አየሁ። ያ ማለት አንተ የኦርቶዶክስ ተዋሕዶ እምነት ተከታይ ነህ ማለት ነው። በዚህ ሰዓት በእስልምና እምነት ተከታይ ጓደኛክ ብቻ አይደለም አንተ በምትከተላት በኦርቶዶክስ ተዋሕዶ እምነትስ ቢሆን ጾም አይደለም ወይ ነው። በጣም የገረመኝና ይህንን ቪዲዮ እንድሰራ ያደረገኝ ምን መሰለህ? አንተ እስከ 9 ሰዓት አለመጾም እስከ 12 ሰዓት አለመጾም ምናምን አይደለም። በጣም የሚያሳዝነኝ እስከ 9 ሰዓት አስቀድሰን ጾመን ገዳም አካባቢ እስከ 12 ሰዓት ነው ጾመን ወደ ቤት መተን እንድንበላው እንኳን ማይፈቀዱትን እንደ እንቁላል፣ ስጋ፣ አይብ ምናምን የመሳሰሉ በጾም ማይፈቀዱ ምግቦችን ጭምር እያግበሰበስክ እየበላክ እያለ ነው ያየሁትና ይህ ነገር ስላልተመቸኝ ነው ይህን ቪዲዮ የሰራሁት። የአብይ ጾም ማለት በኦርቶዶክስ ተዋሕዶ እምነት ትልቁ ጾም ነው። ይህንን ጾም እንዳይጾሙ የምትፈቅድላቸው እቺ ቤተክርስቲያን ሁለት አይነት ሰዎችን ብቻ ነው። የመጀመሪያዎቹ ህመም ላይ ያሉ በየሆስፒታሉ በየቤቱ ታመው ያሉ ከሆኑ ከህመማቸው አንፃር እንዲጾሙ አትፈቅድም ወይንም አታስገድድም ማለት ነው። ሁለተኛዎቹ እንዲጾሙ የማይገደዱት እድሜያቸው ከ7 ዓመት በታች የሆኑ ናቸው። አንተን እንዳየው ከሆነ ደግሞ አንድ በሽተኛ አይደለም፣ ህመምተኛ አይደለም። ሁለት እድሜክም ከ7 ዓመት በታች አይደለም። በነገራችን ላይ በጣም ብዙ ልጆች አሉ ማይኮ በጣም በመንፈሳዊ ህይወታቸው ደካማ የሆኑ ዱርዬ የሚባሉ በዓለማዊ ህይወታቸው በጣም ዱርዬ ናቸው የምትላቸው እስከ 9 ሰዓት ላይ ያስቀድሱ ይችላሉ፣ ላይ ጾሙ ይችላሉ። ነገር ግን ተዳፍረው ስጋ አይበሉ፣ የጾም ምግብ ምናምን አይበሉ። ስለዚህ ማይኮ ነገ አንተ የተሻለ ደረጃ ላይ ደርሳለሁ ካልክ ቤተሰብህን አይቻለሁ፣ የምስኪን ቤተሰብ ልጅ ነህ። ነገ ተሳክቶልህ ከራስ አልፈ ቤተሰብህን እረዳለሁ ወይንም ቀይራለሁ ብለህ የምታስብ ከሆነ እመነኝ፣ ፈጣሪህን አትዳፈር፣ እምነትህን አትዳፈር። ይህን ቪዲዮ አድርሱልኝ። አመሰግናለሁ። ወንድማችን እንደሰማችሁት ነው። የአንዳንዶቻችን የኦርቶዶክሳውያን ሁኔታ እጅግ በጣም የሚያሳዝን ነው። ማዕተብ አስረን ግን ደግሞ ማዕተብ ማሰር ብቻ ኦርቶዶክሳዊ የሚያስብል የሚመስለን ሰዎች አለና ማዕተብ ማሰር ብቻ በኦርቶዶክሳዊ ስርዓት እየኖርን ነው ማለት አይደለም። ሰው ማዕተብ ካሰረ ኦርቶዶክስ ከሆነ ቤተክርስቲያናችን የምታዛቸውን ነገሮች ሊፈጽም ይገባል። አብሶ ደግሞ በጾም ጉዳይ አንድ ኦርቶዶክሳዊ 7 አዋጅ አጽዋማትን በስርዓት መጾም ሲችል ነው ኦርቶዶክስ ተብሎ የሚጠራው እንጂ በዚህ መልኩ በአብይ ጾሙ ሰው እየበላ ወይም ደግሞ ይሄ ስጋ እየበላ ኦርቶዶክስ ነኝ ብሎ መናገሩ አሁንም ቢሆን እጅግ በጣም የሚያሳዝን ነገር ነው። ሰው ማዕተብ ስላሰረ ብቻ ሳይሆን ማዕተብ አስሮ በኦርቶዶክስ ስርዓት ሲኖር ነው ዋጋ የሚያገኘው። ወንድማችን በዝርዝር ስለተናገር ነው መደጋገም ነው የሚሆንብን። ከዚህ ጋር ተያይዞ አንድ ነገር ላስደምጣችሁ። ተዋህዶ በመሆኔ ኩራቴ፣ ኦርቶዶክስ በመሆኔ ኩራቴ፣ ኢትዮጵያዊ በመሆኔ ኩራቴ እንላለን። ኩራት ምን ይጠቅምሃል? ያን የሚያሰኘውን ስራ ካልሰራ ነው። በእውነት የተዋህዶ ልጆች መሆናችን ህይወታችን ካልገለጠ፣ ኦርቶዶክስ መሆናችን ንግግራችን ካልገለጠ፣ ህይወታችን ካልገለጠ፣ ተግባራችን ካልገለጠ በሰበካ ጉባኤ ተመዝግበህ በዚህ ዓለም መንግስታት መዝገብ ቁጥርህ ኦርቶዶክስ ነው 50% ነው 60% 40% ነው መባላችን ለእግዚአብሔር ምን ይጠቅመዋል? በቀኝ ከሚቆሙት ካልተጻፈን
በስላሴ ካልተጻፈ ስማችን በሰማይ መዝገብ ምን ተስፋል? ለዚህ ነው ጌታ ያን ታማኝ አገልጋይ ያለው ምንድነው? ወደ ማን ደስታ ግባ? መልሱልኝ ክርስቲያኖች፣ ርዕሳችን ወደ ማን ደስታ ግባ? ወደ ጌታህ ነው የሚለው። ወደ ማን ደስታ? በዚህ ዓለም ባደረከው ነገር ስሜትህ ወደ ፈጠረልህ ደስታ አይደለም መግባት ያለበት። ጌታህ ትገባበት ዘንድ ወደ አዘጋጀው ደስታ። ባለ 50 ያ ባለ 50 ጌታ ነፍሳችን ትገባበት ዘንድ እንደ እሸት ትቀምሰው ዘንድ አሁን ጾሙን ጾመን ሱባኤውን ጨርሰን ሰግደን አመስግነን እንዲህ አይነት የነፍስ ደስታ በምድር ከሰጠን በሰማይማ ምን ያህል ይጠብቀን ይሆን ብለን እየጓጓን የበለጠ ያችማ ምን ያህል ረፍት ይገኝባት ይያል እየጓጓን ወደዚህ ረፍት መግባት ወደዚህ ደስታ መግባት ከተሰጠን ወደዚህ እንገባለን። በሩ ነዋ ይሄኛው። ለዚህ ነው ለይቶ ወደ ጌታ ደስታ ገባ የሚለው። መምህራችን እናመሰግናለን። እውነት ነው፣ በአፍና ማዕተብ በማሰር ብቻ የሚገለጽ ኦርቶዶክስ አይደለም ቤተክርስቲያናችን። ሁሉም ነገር በተግባር የሚገለጽባት ቤት ናት እንጂ በአፍና ማዕተብ ስላሰርን ብቻ ይህ ኦርቶዶክሳዊ አያስብልም። ቃለ ሕይወትን ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም ብዙ ሰው ጥያቄ ሲያነሳበት የነበር አንድ ቪዲዮ እያየው ነበር። እስኪ ቪዲዮውን አይተን ምላሹን አብረን የምንሰጥ ይሆናል። ስለኔ ምንም ሳይኖር ጥፋት ተከሰተ ወቅተ በጲላጦስ ፊት ኢየሱስ አምላከ ምሕረት ስብሐት ለከ። ይህንን ቪዲዮ እያዩ በጣም ብዙ ሰዎች ጥያቄያቸውን እያነሱ ይገኛሉ። ይህ ስርዓት ደግሞ መቼ ነው የተጀመረው? ምን አይነት ስርዓት ነው? ምሳሌውስ ምንድነው? እያሉና ይገኛሉ። ይህ ስርዓት ሁሌም በዕለተ ዓርብ የስቅለት ቀን እንግዲህ እንደዚህ ይደረጋል። ሁላችንም ኦርቶዶክሳውያን በስግደት በጾም የክርስቶስን ግርፋቱን፣ ሕማሙን፣ ሞቱን፣ መሰቀሉን እንደምናስብ ይታወቃል። ከዛ በኋላ ክርስቶስ ነፍሱ ከስጋው እንደተለየች ዮሴፍ ዘአርማትያስና ኒቆዲሞስ አውርደው እንደገነዙትና ወደ መቃብር በዚህ መልኩ እንደወሰዱት እንግዲህ መጽሐፍ ቅዱስ ይናገራል። ቤተክርስቲያናችን ያንን በማሰብ ካህናት አባቶቻችን በዚህ መልኩ አልባሳቸውን በመልበስ የተገነዘ ሰው በማስመሰል እንግዲህ ክርስቶስ ወደ መቃብር እንደወረደ የሚያሳይ ስርዓት ነው ማለት ነው። ይህ ስርዓት አሁን አይደለም የተጀመረው። ሁሌም ቢሆን በቤተክርስቲያናችን በዕለተ ስቅለት የሚከናወን ስርዓት መሆኑን ልናውቅ ይገባል። አንዳንድ ሰዎች ግን ይህንን ነገር እንግዲህ ጥያቄ በማድረግ በቃ ሰውን የማደናገር ስራ እየሰሩበት እያየን እንገኛለን። ቤተክርስቲያናችን የምታደርጋቸው ነገሮች ሁሉ ምንም አይነት የአስተምሮ ስህተት እንደሌለባቸው ግን ልናውቀው ይገባል። በዚህ መልኩ ዮሴፍና ኒቆዲሞስ ገንዘው ወደ መቃብር እንደወሰዱት ካህናት አባቶቻችን የሚገልጹበት ስርዓት ነው ማለት ነው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ሁላችንም ኦርቶዶክሳውያን ያዘንበት ነገርን እየሰማን እንገኛለን። በትምህርታቸው የምናውቃቸው ደስ በሚል መንፈሳዊ ተግባራቸው የምናውቃቸው መምህር ዘላለም ወንድሙ ከዚህ ዓለም እንግዲህ በሞት እንደተለዩ እየሰማን እንገኛለን። ይህንን ነገር ሲሰሙ በጣም ብዙ አባቶችም በእንባ እንግዲህ ሀዘናቸውን እየገለጹ ይገኛሉ። ወንጌልን በአፋቸው ብቻ ሳይሆን በተግባራቸው እየኖሩ የሚሰብኩ አባት ነበሩ። ከ36 ዓመት በላይ ወንጌልን በመስበክ እንግዲህ ለቤተክርስቲያን አገልግሎት የሰጡ በጣም ደግ አባት ነበሩ። እኚህን መምህር ያላስታወሳችኋቸው እስኪ ይህንን ቪዲዮአቸውን አይተን እንመለስ። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት ሞቶ እንሞታለን፣ መራቃችን ትን ብሎ እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ሥጋችንን ነው የሚገድሉት፣ ነፍሳችንን የት ያገኟታል? ሥጋችሁን የሚገድሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውም እና ይላል ቃሉ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ስለዚህ ሥጋችንን የሚገድሉትን አትፍሩ፣ ይልቅ አምነን እንሞት። እግዚአብሔር ለሁላችንም ጽናቱን ይስጠን።
የመምህራችን ነፍስ እግዚአብሔር በአጸደ ገነት ያኖርልን። እጅግ በጣም ደግ ወንጌልን በአፋቸው ብቻ ሳይሆን በተግባር የሚገልጹ በጣም ለብዙ ወላጅ አልባ ለሆኑ ህፃናት መጋቢ አሳዳጊ በጣም ብዙ የቸገሩ ገዳማትን የሚረዱ ደገኛ መምህር ነበሩ ማለት ነው። ይህን አባት በጣም ብዙ አባቶችም ሲመሰክሩላቸውና በመሞታቸውም በጣም ብዙ አባቶች በዚህ መልኩ ሀዘናቸውን ሲገልጹ ነበር። እስኪ አንድ ቪዲዮ ላሳያችሁ። የተጨነቁትን ያረጋጋልን፣ የታሰሩትን ያስፈታልን፣ የታመሙትን ይፈውስልን፣ ለተራቡት ይመግብልን። ዛሬ አሁን የሰማሁት ነው። መምህር ዘላለም ወንድሙ ወልደ ሰማዕት አርፈዋልና ያው እንደምታውቁ በጣም ወደ 25-30 ዓመት ሲያስተምር በትምህርቱም በህይወቱም ነውር ያልተገኘበት ወንድማችን ነውና ብዙ ሰው ከዚህ ቤተክርስቲያን ውስጥ እየኖረ ወጥቷልና ሳይጠፋ ሳይለወጥ ያስተማረ መምህራችን ነው። አንደበቱም ሳይለወጥ ሃይማኖቱ ሳይለወጥ በህይወቱ ነውር ሳይገኝበት አበል ሳይቀበል በራሱ ትኬት እየቆረጠ በገንዘቡ የሚያስተምር መምህር ነበር። እሱ አርፏል። ነፍሱን በአጸደ ገነት ያኑርልን፣ መምህራንን ደግሞ ይተካልን። ይህን ያልቁምም የተናገርኩት እንደው እግዚአብሔር አበርትቶኛ ጠንክሮ ነው እንጂ የሰማነው ነገር በጣም 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 እጅግ በጣም አስደንግጦኛል። እውነቱን ለመናገር ነው። በጣም ብዙ አባቶቻችን በዚህ መልኩ በእንባ ሀዘናቸውን እየገለጹ ይገኛሉ። የመምህራችን ነፍስ እግዚአብሔር በአጸደ ገነት ያኑርልን እንላለን። እንዲህ አይነት በአፋቸው ብቻ ሳይሆን በተግባር የሚኖሩ መምህራንንም እግዚአብሔር ያብዛልን። ሁላችሁም ነፍስ ይማር እያላችሁ ኮሜንት አድርጉ። ይህንን ሰሞን በሰማነው በመምህራችን ሞት ሁላችንም ኦርቶዶክሳውያን እናዝነናል። ለመላ ኦርቶዶክሳውያንና ለቤተሰቦቻቸው እግዚአብሔር መጽናናትን ያድላቸው እንላለን። እንቀጥላለን ቪዲዮአችንን። እለት እለት ግብሬ ኃጢአት መስራት ነው። አንተ እለት እለት እኔን መማር ነው። የውስጤን ማንነት ላንተ ልግለጽ፣ ለሰው አሳልፈ ለማትሰጥ ሆናሌ የወንድሜን በደል አለ በኔ ላይ ምሰሶን የሚያይ ይቅር ስላልከኝ ነው የእኔ መቆም። ደግሞ እንዳልፈርድ እርዳኝ፣ ደግሞ እንዳልፈርድ እርዳኝ በሰዎች ድካም። ዝማሬ መላእክትን ያሰማልን። እለት እለት ግብሬ ኃጢአት መስራት ነው፣ አንተም እለት እለት እኔን መማር ነው። በጣም ደስ የሚል ዝማሬ ነው። እስኪ ወደ መዝሙሩ ከመጣን አይቀር አንዲት እህታችን ይህንን ሰሞን የዘመረች ነበር። አንዳንድ ሰው ግን ኮሜንት ላይ እንዴት እንደዚህ ሆነሽ ትዘምሪያለሽ የሚል ችትን እያነሱባት ይገኛሉና እስኪ መዝሙሩን አይተን ሁላችሁም አብራችሁ ማስተያየት ትሰጡበታላችሁ። ድንቅ አድርጎልኛል ጠላቶቼ ሁሉ፣ ድንቅ አድርጎልኛል ሲጓደዱብኝ፣ ድንቅ አድርጎልኛል ማን ይደርስላታል፣ ድንቅ አድርጎልኛል እያሉ ሲሉኝ፣ ድንቅ አድርጎልኛል ፈጥነ ደረስክልኝ፣ ድንቅ አድርጎልኛል ከሞት አዳንከኝ፣ ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ። አረሳኝም አምላክ አነሳኝ ከትቢያ። በጣም ደስ የሚል ነው። እታችን ዝማሬ መላእክትን ያሰማልን። እዚህ ቪዲዮ ላይ አንዳንድ ሰዎች ኮሜንት ላይ እንዴት እንደዚህ ሆና ትዘምራለች፣ ቤተክርስቲያን እንደዚህ
እንዴት እንደዚህ ትገቢያለሽ የሚሉ ነገሮችን እያየው ነበር። እኔ እንደው የእህታችን ቪዲዮ ደግሞ ሳይ ቤተክርስቲያናችን የሰውን ባህል፣ ቀለም፣ ቋንቋ ብላ እንደማትለይ ሰው የራሱን ባህል፣ ቋንቋ፣ ቀለሙን ይዞ በቤተክርስቲያን መገልገል እንደሚችልና የቤተክርስቲያን ልጅ መሆን እንደሚችል ነው ያየሁበት። ወደ ሐመር አካባቢ ሰዎች የራሳቸው ባህል እንዴት ነው እንግዲህ ራቁታቸውን አብዛኛውን ጊዜ ራቁታቸውን እንደሚሄዱ ይታወቃል። በጣም በሌሎችም አካባቢ የራሳቸው ባህል ያላቸው ሰዎች አሉና ባህላቸው ከቤተክርስቲያን ስርዓት ጋር የሚቃወም ካልሆነ የሚቃወሙም ያስተካከሉ፣ ባህላቸው ደግሞ የቤተክርስቲያን ስርዓትን የማይቃወም ከሆነ ግን በዛ ባህላቸው ቤተክርስቲያን ላይ መጣው አገልግሎት ያገኙና አገልግሎት እንዲሰጡ ቤተክርስቲያናችን ታስተምራለች። እህታችንም በዚህ መልኩ ደስ የሚል ባህላዊ ልብሷን ለብሳ መዝሙር እየዘመረችልን ነው የምትገኘውና እህታችን እዚህ ላይ እንደው ነጠላ ደረብ ብታረግ መልካም ነበር። ግን በዚህ መልኩ ሰዎች የራሳቸውን ባህል ይዘው በኦርቶዶክሳዊ ስርዓትና በኦርቶዶክሳዊ ቤት መኖር እንደሚችሉ ግን ደስ በሚል መዝሙር አሳይተናለች። እህታችን እጅግ በጣም እናመሰግናለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም ሌላ ጭፍጨፋን እየሰማን እንገኛለን። ይህ ጭፍጨፋ የተካሄደው የት ነው? ቪዲዮውን እስኪ አንዴ ላሳያችሁ። ትናንትና መሀል ሳይንት ላይ ኦርቶዶክስ ካህናት ተጨፍጭፈዋል። 26 ሰዎች በመድፍ ተመተው ነበር። ከ26ቱ መካከል 5ቱ ምዕመን ናቸው። ሌላው 21ዱ ካህናት ናቸው። ከካህናቱ መካከል አስተዳዳሪውን ጨምሮ አንድ ቄስ እማሆይና 2 ዲያቆን ተገለዋል። የቤተ ክርስቲያኑን አስተዳዳሪ ጨምሮ ሌሎቹ ደግሞ ከባድ ቁስለትና እግር መቆረጥ፣ እጅ መቆረጥ የገጠማቸው ሰዎች አሉ። ይህ ሁሉ በአብነት ትምህርት ቤትና ቤተክርስቲያን ላይ ጥቃት የደረሰ ነው። ይህ ጥንታዊው በአብርሃ ወአጽብሃ ዘመነ መንግስት የተሰራው የአትሮንሰ ማርያም ቤተክርስቲያን ላይ ነው። በመድፍ ተተኩሶ አስተዳዳሪውን ጨምሮ ካህናትን፣ ዲያቆናትን፣ እማሆያን አቃቢቷን የገደሉት። ግን ቤተክርስቲያን ምንም አላለች። መግለጫ አላወጣችም፣ ተቃውሞ አላሰማችም፣ ዝም። እስከ መቼ ድረስ? ዲያቆናት፣ ቀሳውስት እጃቸው ተቆርጦ እግራቸው ተቆርጦ ቪዲዮም ታየ። ግን ምንም አልተባለም፣ ትንፍሽ አላሉ። ዋይ ለምንድን ነው ዝም እየተባለ ያለው? ዲያቆናቶቿን ስታጣ፣ ካህናቶቿን ስታጣ፣ በዛ የጉባኤ ተማሪ እንዳለ ይህን ነገር ፈርቶ አሁን ተበትኗል። እዛ ላይ የነበረው የጉባኤ ተማሪዎች እንዳሉ ከእነዚህ መካከል ላይ 5ቱ ብቻ ናቸው ምዕመናን የነበሩት። 21ዱ ካህናት ነበሩ። ግን ቤተክርስቲያን ምንም አላለችም። መግለጫም አላወጣችም፣ ሐዘንም አልተናገረችም። ምንም ጸጥ፣ አልሰማሁም አላየሁም አለች። ዘንድሮ እንግዲህ መጨረሻችን ምን እንደሚሆን እንጃ። በጣም የኦርቶዶክሳውያን ሞት በዚህ መልኩ በርትቶ ነው እያየን የምንገኘው። አብሶ ደግሞ የአርሲ ወገኖቻችን ሀዘን ሳንጨርስ በዚህ በአማራ ሳይንት ደግሞ በተተኮሰ ከባድ መሳሪያ በጣም ብዙ ኦርቶዶክሳውያን እንደሞቱ የቤተክርስቲያኑ አስተዳዳሪም ካህናትም በዛው እንደሞቱና ሌሎች ተረፉ የተባሉት ኦርቶዶክሳውያን እንኳን ጉዳታቸው የእጅ ጉዳት፣ ይሄ እጃቸው ተቆርጦ እግራቸው ተቆርጦ በጣም ትልቅ የአካል ጉዳት ደርሶባቸው ነው እያየን የምንገኘው። በጣም 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 ያሳዝናል። አሁን ላይ የኛ የኦርቶዶክሳውያን ደም በዚህ መልኩ የውሻ ደም ሆኖ እንግዲህ ያየነው እንገኛለን። ማንም እንደፈለገ መጦ የኛን ደም ማፍሰስ እንደ መብት ነው እየተቆጠረ የሚገኘው። የሚገርማችሁ ነገር እንደው የሚገርመው ገዳዮቻችን ብቻ ሳይሆን አባቶቻችን የእኛን ደም መፍሰስ እንኳን ከምንም ሳይቆጥሩት ኦርቶዶክሳውያን ልጆቼ በዚህ መልኩ በዚህ አካባቢ ሞተዋል ብላ እንኳን ቤተክርስቲያን መግለጫ እየሰጠች አይደለም። አሁን ላይ ቤተክርስቲያን አባቶቻችንም የኦርቶዶክሳውያን ሞት በዚህ መልኩ እያስጨነቃቸው እንዳልሆነ ያየነው እንገኛለን። ይህም ደግሞ የሚያሳየው ነገር ምንድነው? ከገዳዮቻችን ምንም አይነት ልዩነትም እንደሌላቸው ነው እየተረዳንበት የምንገኘው። ለምን? አባቶቻችን ናቸው፣ መሪዎቻችን ናቸው። መሪ የሆነ አባት የሆነ ሰው ደግሞ ልጁ ሲሞት ልጁ ደሙ ሲፈስ እንዴት ዝም ይላል? እንዴት ልጅ ሞተ ብሎ እንዴት መግለጫ ያወጣም? በጣም የሚያሳዝን ነገር ነው። የኛ የኦርቶዶክሳውያን ሞትና የኛ የኦርቶዶክሳውያን ደም መፍሰስ በዚህ መልኩ ቀጥሏል። መጨረሻችን ምን ይሆን? እግዚአብሔር የሞቱትን ደማቸውን ያፈሰሱትን ሰማዕታት ደማቸውን ይቀበልልን፣ ነፍሳቸውን በአጸደ ገነት ያኖርልን እንላለን። እኔ በዚህ ጉዳይ ምን ማለት እንዳለብኝ አላቅም። የወንድሞቻችን የአርሲ ሰማዕታትን ወገኖቻችንን ሀዘን ሳንጨርስ ደግሞ አሁን እንደገና ሌላን ሀዘን ሰምተናል። እንቀጥላለን። አንድ የሰምተነው መረጃ መሰረት የኢትዮጵያ ሙስሊሞች በዚህ አስቸጋሪ ወቅት ከኢራን ወንድሞቻቸው ጎን እንዲቆሙ ጥሪ ቀረበ። ይህን ቪዲዮ 10፣ 20፣ 30 ጊዜ ኮፒ ሊንክ ሸር አድርጋችሁ አጥለቅልቁት። ሰምታችሁ የምታልፉ ከሆነ እመቤቴ ማርያም የሥራችሁን ትስጣችሁ። ሼህ ኢብራሂም እንዳሉት የኢትዮጵያ እህት ወንድሞች ሙስሊሞች ማህበረሰብ ከኢራቅ ጎንነን ይላሉ። በምን ኳልኩሌሽን፣ በምን ፊዚክስ? በእምነት ከሆነ እንግዲህ አቡነ ማትያስም ነገ የሲኖዶሱ አባል የኦርቶዶክስ መሪ ይነሱና ከእስራኤል ጎንነን ይበል። የሀገር ውስጥ ችግር አልበቃ ብሎን ነው እርስ በርስ መጠላለፉ፣
የእርስ በርስ ቶክስ፣ ከአንዱ ሀገር ወደ አንዱ ሀገር ወላጅን አለመቅበር፣ ሂዶ ወንድምን አለማርዳት፣ ከአንድ ሀገር ወደ አንድ ሀገር ሰርቶ አለመብላት፣ ይሄ ነገር አልበቃ ብሎ ነው ወይ? የትም ለማናቃት ኢራቅ፣ የትም ለማናቃት እስራኤል 24 ሰዓት እንደዚሁ ናችሁ። ሴንቴቲክ ማመረታችሁ፣ ኦሪጂናል ማስገባችሁ የሚገዛችሁ የማህበረሰብ የኢትዮጵያ ሙስሊም እህት ወንድሞቻችን ድምፅ መሆን ካለባቸው በአርሲ ሸርካ ለሚታረዱ ምዕመናን እንጀራና ፍርፋሪ ፍለጋ በተኙበት በገጀራ ለተቆራረጡት ለነዛ ነው ድምፅ መሆን ያለባቸው። ሴንቴቲክ መሆን ኦሪጂናል ለሚገዟቸው ያመረቱትን ልብስና ሸቀጥ ለሚገዟቸው አንድ ጀልባ አንድ መርከብ ላይ ሆኖ ስለዛች ጀልባና መርከብ ደህንነት ስለዛች መርከብ ሰላም እንጂ አልፎ ስለሚመጣው ግዙፍ መርከብ በላዩ ላይ በመጣ ጊዜ ደፍጥጧት ወይ እንደ ታኮም እንደሚጠቀምባት ስለዛ መርከብ አናወራም። ኢራቅ ለእናንተ በእስልምና በአንድ አላህ በሚለው ብትገናኙ እስራኤል የምትባለው ሀገር በእኛ ጋር በኦርቶዶክስና በመስቀል መተሳሰሩ አይቀርም። ግን ጣጣቸውን ዳፋቸውን እዘው እስራኤልም ያን ያክል ፕላስቲክ ሚሳኤል ስታመርት አንድ ቀን ኢትዮጵያ ጠላትን የምትከላከልበት ከጉረቤት ጋር የምትጋጠምበት ብላ አንድ ፕላስቲክ ሚሳኤል አልሰጠችም። ኢራቅ የምትሏት ለ100 ዓመት ገደል ቆፍራ እንደ ፍልፈል ኒኩሌር ስታብላላ መርዟን ስትቀምም ራሷን ነፃ የምትወጥባት እንጂ የኢትዮጵያ ሙስሊም የምታድንበት አይደለም። እንደዚህ አይነት በምን አይነት መስፈርት ወደ ስልጣን እንደምትመጡ የማትታወቁ ሃይማኖትንና ምናምንን እንመራለን የምትሉ ሰው ይሄ ሰፊ ማህበረሰብ በሰላም በፍቅር ችግሩን ችግር አድርጎ በቀን አንድ የማሆነ ሁለቴ እየበላ በእግሩ እየተሰለፈ ህይወትን እየገፋና እየለፋ ይኖርበት። ይሄንን ቪዲዮ ኮፒ ሊንክ ሸር አድርጉት። የምትበለው የላት ደጇ ቅዘን ብቻ ነው ነገሩ። ኢትዮጵያ የራሷ የእርስ በርስ ጦርነትን ሰላም ፈጥሮ ወደ አንድነት ለመምጣት ከዚህ ግባ የማይባል ስራ እየተሰራ ስላልሆነ ወደ አንድነት እንድንመጣ አምላካችን በጋራ እየጸለይን ይቼ የቆምንባት መርከብና ጀልባ በፍቅር እንድንሳፈርባት እስላም ክርስቲያን ጴንጤዋ ቀይ ፈታ እንዲኖርባት ሁሉም ዛፍን ማመነ ድንጋይ ማመነ አምላኩንም ተቀበለ እንዲኖርባት ይችን ሀገር ሰላሟን እናስጠብቅላት። ከዛ ውጭ ጥጋብ ንፍት ሲያረጋችሁ ማን እንደመረጣችሁ የማትታወቁ በየእምነት ተቋማት ያላችሁ ሰዎች እየፈነዳችሁ ህዝብን ከህዝብ የሚያጋጭ እኛ አንድ ሀገር ሉዓላዊነት ያላት ሀገር የኢትዮጵያ ፕሬዝዳንት የሚሆን ጠቅላይ ሚኒስትር ወጥቶ ስለ ቱርክም ስለ ህንድም ስለ ቻይና ማውራት ይችላል። የእምነት ተቋም ስለ እምነት ነው። የኢትዮጵያ ሙስሊም መሪ ስለ ኢትዮጵያ ሙስሊም ነው የሚመለከተው። የኢትዮጵያ ኦርቶዶክስ ሲኖዶስ ስለ ኢትዮጵያ ኦርቶዶክስ ሲኖዶስ ነው የሚመለከተው። አልጠግባይ ሲተፋራል ነው በማይመለከተን እየገባን ከችግር ላይ ችግር ያለን ሀገር አሽቋልጠንና አንቋልጠን ሀገሩን ወደ መፍረስና ወደ መፈራረስ እንዳንዳርገው። ወንድማችሁ ገብረየስ ነኝ። እመለሳለሁ እመላለሳለሁ። ወንድማችን ክበርልን። እንግዲህ የራሷ አሮባት የሰው ታማስላለች ነው ነገሩ። አባቶቻችንም ይህንን ንግግርም የተናገሩት እንዲያው ወደው አይደለም። ይህንን ሰሞን የኢትዮጵያ ሙስሊሞች ከኢራን ጎን ነን የሚል መግለጫን አውጥተው እያየናቸው እንገኛለን። በሀገራችን ደግሞ አሁን ላይ እናቶቻችን እንደረገፉ፣ ህጻናት እንደረገፉ፣ ነፍሰ ጥሩ እናቶች የነፍሰ ጥሩ የሆኑት ልጃቸው ወጦ እንደተገደሉ እንደታረዱ ይታወቃል። ለነዚህ ሰዎች ማንም ድምጽ የሚሆን የለም። የማይሆኑበት ምክንያት ደግሞ የሚሞቱት አብዛኛዎቹ ኦርቶዶክሳዊ ስለሆኑ ነው ማለት ነው። በዛ በኢራን የሚሞቱ ህጻናት አሉ፣ እናቶች አሉ፣ አባቶች አሉ እያሉ ነው እየተናገሩ የሰማናቸው የምንገኘው። ሰው ሞት ጥሩ አይደለም። ጦርነት እንዲቆም ሁላችን እንፈልጋለን። ግን መጀመሪያ የራስ ይቀድማል። እንዴት ሰው የራሱ ቤት እንደዚህ ሆኖ ተልከስክሶ ቆሽሾ የሰው ቤት ሊያጸዳ ይሄዳል? እኔ አላቅም። ብቻ እየሆነ ያለው ነገር ይህንን ሰሞን ኦርቶዶክሳውያን ሞተዋል፣ በአርሲም በዚህም ደግሞ በሳይንትም። እንዲያው እነዚህ የሞቱት ኦርቶዶክሳውያን እንዲያው ኦርቶዶክሳውያን ሳይሆኑ ቀርተው የሙስሊም አማኞች ቢሆኑ ኑሮ ሀገር እንዴት እንደሚደባለቅ እናውቀው ነበር። ግን የሞቱት ኦርቶዶክሳውያን ስለሆኑ እኛም የኦርቶዶክሳውያኑ ደም የኔ ደም ነው ብለን ትኩረትም ስለማንሰጠው እነርሱም ደግሞ የእኛን ደም እንደ ውሻ ስለሚቆጥሩት ማንም ጩኸት እያሰማ አይደለም፣ ወይም ደግሞ ድምጻቸውን እያስተጋባ አይደለም። የኦርቶዶክሳውያን ሞት ተረስቶ በኢራን የሚገኙ ህፃናትና እናቶች ሞቱ የሚል መግለጫ ነው እየሰማን የምንገኘው። ሰው ያለበትን ሀገር ያለበትን ሁኔታ ካጠራ በኋላ ነው ወደ ሰው ልድረስ ብሎ መግለጫ የሚያወጣው። ይህ የሙስሊም ማህበረሰብ ይህንን መግለጫ በማውጣቱ በጣም ብዙ ሰውን አስቆጥቶ በጣም ብዙ አስተያየቶችን ሲሰጡ እያየናቸው እንገኛለን። በጣም 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 ያሳዝናል። ሰው እንዴት የራሱ ቤት እንደዚህ ሆኖ የሰው ቤት ላስተካክል ብሎ ይሄዳል? በዚህም እናቶች ሞተዋል። በዚህም ብዙ ሰዎች ረግፈዋል። ለነዚህ ለረገፉ ሰዎች ማንም መግለጫ ያወጣ የለም። ደግሞ በሃይማኖት እንመስላቸዋለን ላሉ ለሌላ ሀገር ሰዎች ደግሞ በዚህ መልኩ የእነርሱ ጉዳይ ጉዳያችን ነው ብለው መግለጫ እያወጡ እያየናቸው እንገኛለን። በጣም ያሳዝናል። እኔ ምን ማለት እንዳለብኝ አላቅም። ስለሚያናድ ብዬ ነው ጉዳዩ። በዚህም ጉዳይ በጣም ብዙ ሰዎች ንዴታቸውን ሲገልጹ ነበር ማለት ነው። እናንተም በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጎ ወንድሞቻችን በጣም ዝርዝር ሀሳብ ሰጥቶበታል። እንቀጥላለን ቪዲዮአችን። አርሲዎች በሃይማኖታችሁ ጽኑ። እሺ በሏ። እሺ በሉ። በማህተባችሁ እንዳትደራደሩ። እሺ በሉ። ወደ ምህረት ላይ ቆማችሁ እነንትና ወገን እነዚህ ወገን አትበሉ።
አማራውን በለው ኦሮሞውን በለው ትግራዩን በለው ጉራጌውም ሀዲያውን በለው ክርስቶስ የሞተለት ወንድም ነው። ከክርስቶስ ቤፍ አደንቆዲ ከክርስቶስ ልቡሳ ዲገሳ ደንገላሴፊ ለሙማዳን ገንዳን ለጋን አደደንቆዲን እንዳንዳለ አስመሳይ ደግሞ በተለይ በእኛ እድሜ ያለ ወጣት ወንድሙ ፕሮቴስታንት ጓደኛው ፕሮቴስታንት ስለሆነ እሱን ለማስደበር መስቀሉን እዚህ ውስጥ ቀብሮ ቤተክርስቲያን አጠገብ እንኳን ሲሄድ አይሳለምም። ለምን ያኛው እንዴ አንተ ትሳለማለህ እንዴ ድንጋይ ልትስም ነው እንዴ ብሎ ምን አምጥቶ መልስ ይመልሳል ታዲያ። ስለዚህ ያው ጌታ ባወቀ ብሎ ያልፋል ማለት ነው። በሃይማኖት እንዳታፍር እንዳትሸማቀቅ ክርስቲያኖች በመሆናችሁ እንዳታፍሩ። ክርስቶስ በከተማ ብትወጡ ብዙ ቸርቾች አሉ። እዩ በታፔላ እሁድ 3 ሰዓት እስከ ምናምን ሰዓት የትንቢት ሰዓት፣ ከ4 ሰዓት እስከ 6 ሰዓት የቅባት ቀን ካላስ አለቀ በቃ። ይሄ ነው የቅባት። አንዳንድ ቦታ የቴኳንዶም አይጠፋም። እኛስ ቤት የቅባት የሳሙና የዘይት የሚባል ነገር የለም። እኛ ቤት ሌሊት ካህናቱ ስቡ ወውዱስ ዘሳረረ ኩሉ ዓለም ብለው ይጀምራሉ። ማህሌቱ እንዳለቀ ስብሐተ ነጉ ይቀጥላል። ስብሐተ ነጉ እንዳለቀ ኪዳኑ ይቀጥላል። ኪዳኑ እንዳለቀ ቅዳሴው ይቀጥላል። ቅዳሴው እንዳለቀ ሰርክ ፕሮግራሙ ይቀጥላል። ሰርክ መርሃ ግብሩ እንዳለቀ ደግሞ የሰዓታት ሰዓት ይደርሳል። 24 ሰዓት ምስጋና የማይጎድልባት ስንዱ እመቤት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ብቻ ናት። ክብር ምስጋና ይችን ቤተክርስቲያን ለሰጠን ለመድኃኔ ዓለም ይሁን። ፖለቲካ ውስጥ ካለ ፖለቲካው መደገፍም መንቀፍም መብት ነው። እሱ ግን አንድ ነገር ልንገርህ፣ ፖለቲካ ህይወትህን ያጠፋል እንጂ ህይወት አይሰጥህም። ሲያስ ልቡክ የበሌሰ መሌ ልቡክ የሞቱማ ዋቀዮ ትንገልቹ ዋቀዮ ኦዱ ዱአ ኦዱ ገዳ ኦዱ አጀቻ ብየ ኬኘራ ፈጌሴ ኢትዮጵያ ዳፍ ነጋሼ ዋቀዮን ሃዴቢሱ በሩቅ የሰማችሁትን መድኃኔ ዓለም በሩቅ ያስቀርላችሁ። የሞቱን ዜና የመርዶውን ዜና መድኃኔ ዓለም በቃችሁ ይበለን። አሜን። መድኃኔ ዓለም በቃችሁ ይበለን። ይህ ትምህርት እንግዲህ ለአርሲ ወገኖቻችን የተሰጠ ትምህርት ነው። ወንድማችን በአርሲ ተገኝቶ ነው ይህንን ያስተማረውና በጣም ደስ የሚል ትምህርት ነው። ወንድማችንም እንግዲህ የአገልግሎት ዘመንን እግዚአብሔር ይባርክልህ፣ ቃለ ሕይወትን ያሰማልን እንላለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን አንድ ጉዳይን እያየን እንገኛለን። ይህም ጉዳይ እጅግ በጣም መነጋገሪያ ሆኗል። ከዓመታት በፊት ወንድሞቻችን በግሸን ማርያም ተገኝተው እንግዲህ ግሸን ማርያም ጣራዋ እያስፈሰሰ እንደሆነ እንግዲህ ሲነግሩን ነበር። ከዛ በኋላ በግሸን ማርያም ተገኝተው ብዙ ኦርቶዶክሳውያን በጣም ብዙ አርቲስቶች በዛው የላይ ፕሮግራም ላይ የገቢ ማሰባሰቢያ እንዳደረጉ ይታወቃል። ይህንን ሰሞን ደግሞ እንደገና ወደ ግሸን ማርያም ሄደው ያየናቸው እንገኛለን። እንግዲህ አንዳንድ የምናውቃቸው አርቲስቶች ሲዘምሩ አይ ይህ ነገር ልክ አይደለም የሚሉ አንዳንድ አስተያየቶችንም እየሰማን እንገኛለንና እስኪ ቪዲዮዎችን አይተን ጠቅለል ያለ ሀሳብ አብረን የምንነጋገር ይሆናል። አለለኔ የተሻለ ነገር አለለኔ የተሻለ ዛሬን ባዝን ለጊዜው ብቸገር አለለኔ የተሻለ አሳዳጄ ቢያይር ጉልበቱ ቢጸና ተግዳሮቱ በዝቶ ወደ እኔ የከበረው ድንጋይ አለ በወንጭፌ አቋቋመዋለሁ እርሱን ተደግፌ አለለኔ የተሻለ ነገር አለለኔ የተሻለ ነገር ዛሬን ባዝን ለጊዜው ብቸገር አለለኔ በናባው ተራራ ቢሆን መቼ አስመሳይ ማንነቴ ነፍሴን እያስጨነቃት መሸከም የበዛው ዳይት በጽድቅ ለውጠው ማዛዬን በጽድቅ ልመላለስ ለውጠው ማዛዬን አምላኬ ታሪኬ ለውጠው ዘምር ጌታዬ ታሪኬ ለውጠው ሰው አርገኝና ሰው ይግረመው ሰው አርገኝና ሰው ይግረመው ቃልህን በዕድሜ በዘመኔ ከስማለህና ከኔ በላይ
የፍቅር ሰው ልሁን ደግሞም ይቅርታ የሚዛን የለም ታስችላለህ ጌታ የሚዛን የለም ታስችላለህ ጌታ አምላኬ ታሪኬን ለውጠው ታሪኬን ለውጠው ጌታዬ ታሪኬን ለውጠው ታሪኬን ለውጠው ሰው አድርገኝና አስግርመው ሰው አድርገኝና አምላኬ ታሪኬን ለውጠው ሰው አርገኝና ሰው ይግረመው። ሁላችንም እግዚአብሔር ታሪካችን ለውጦ ሰው ያርገን እንላለን። ይህንን ሰሞን እንግዲህ ወንድሞቻችን በዚህ መልኩ ሰብሰብ ብለው ወደ ግሸን ማርያም ሂደው ነበር። ከዚህ በፊት እንግዲህ አንድ ነገርን ስንነጋገር ነበር። አንዳንድ ሰዎች የገቢ ማሰባሰቢያ እያሉ ከሚሰበሰበው ብር ገንዘብ የተቀበሉ እየመጡ ነው የሚሉ ነገሮችንም ስናወራ ነበር። እነዚህ ወንድሞቻችን ደግሞ ከዛ ተለይተው ደስ የሚል ስራን ሲሰሩ ያየናቸው እንገኛለን። የገቢ ማሰባሰቢያን እያሰባሰቡ ገንዘብ ተቀብለው የሚመጡ ሰዎች ገንዘባቸውን ከተቀበሉ በኋላ ያን ቤተክርስቲያን ይጨረስ አይጨረስ ለነርሱ ምንም ግድ አይሰጣቸውም። ዞር ብለው ማያዩ እነዚህ ሰዎች ደግሞ ምንም አይነት ኮሚሽን የሚባል ነገር ሳይቀበሉ ቤተክርስቲያን አገልግሎት ብለው ነው ከዚህ በፊት ከአንድ ዓመት በፊት የሄዱትና ከአንድ ዓመት በፊት የግሸን ማርያም እንግዲህ ጣራ ሲያፈስ እንደነበር አይተነው ነበር። ከዛ በኋላ ግን በዚህ መልኩ ጣራውን አስጨርሰው አስጠግነው አሁን ላይ የግቢውን ስራ ደግሞ 70% እንዳጠናቀቁ 30% እንደሚቀራቸው ነው በዚህ መልኩ ተሰብስበው እንደገና በላይቭ እያየናቸው የምንገኘውና በዛም በላይቭ ላይ በጣም ብዙ እንግዲህ ወንድሞቻችን በመዝሙር እየዘመሩ እያየናቸው እንገኛለን። እንግዲህ ወንድማችን እሱ ባለውን በሙዚቃ ነው የምታውቁት። አምላኬ ታሪኬን ለውጠው ሰው አርገኝና ሰው ይግረመው። እንግዲህ እነዚህ ወንድሞቻችን ቤተክርስቲያን አውደ ምሕረት ላይ ቆሞ አይደለም እየዘመሩ የሚገኙት እዛው ቤት ላይ ላይቭ ከሚደረግበት ቤት ላይ ነው እየዘመሩ የሚገኙትና ያው ይህንን ያህል እንዲያው ልክ አይደላችሁም የሚሉ ነገሮች እኔ ልክ አይደለም ብዬ ነው ማስበው። እንግዲህ ወንድሞቻችን በዚህ መልኩ የሚያውቁትን መዝሙር በዛ ላይቭ ላይ ቢዘምሩ መልካም ነው። እንዲያውም ነገ ከነገ በኋላ ሁሉን ነገር ትተው ወደ ቤተክርስቲያን እንዲቀርቡ ቤተክርስቲያን አገልጋይ እንዲሆኑ ነው የምናደርጋቸው። የጀመሩትንም አገልግሎት እግዚአብሔር ይቀበልልን እንላለን። በዚህ መልኩ ግሸን ማርያምን እንደገና ለማስጨረስ በድጋሚ ወደ ግሸን ማርያም ሂደው ያየናቸው እንገኛለን። ወንድሞቻችን እግዚአብሔር ያበርታችሁ ነው የምንለው። አንዳንድ ደግሞ ዝም ብላችሁ የምትተቹ ሰዎች አደብ ግዙ፣ ስርዓት ያዙ እላለሁ። በዚህ ቪዲዮ ላይ እናንተም ያላችሁን ማስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እኚህ አባት ይህንን ሰሞን እጅግ በጣም መነጋገሪያ ሆነዋል። እስኪ ሀሳባቸውን አይተን ተመልሰን እንመጣለን። ጸበል እሺ አጋንንቱ ለፈለፈ ምናምን ይባላል አይደል? ይሄ በጣም ስህተት ነው። ትልቁ አጥማቂው መጀመሪያ ሲጮህ ማስለቀቅ እንጂ ማዳመጥ አይደለም። ምን ተናገርክ ምንድነው ብሎ ማዳመጥ አይደለም። ስለዚህ ካዳመጠው ጠንቋይ እንደመጠየቅ ማለት ነው። ስለዚህ ልቀቅ ካለው ሌላ ሰው ገሌ የሚለውን ነገር የሚያነካካው ነገር አይኖርም ማለት ነው። ሰው በቃ በስላሴ ስም ገዝቻለሁ በሐዋርያት ቃል ገዚህ ልቀቅ ከተባለ ይለቃል። በቃ ካለቀቀስ ጾም አለ፣ ማክፈል አለ፣ 2 ቀን ማክፈል አለ፣ 3 ቀን እንዲያከፍል ማድረግ፣ ከዛ በኋላ እንዲጾም ማድረግ፣ እንዲሰግድ ማድረግ ይለቃል። ያው እነሱ ያውቃሉ። አንድ ሰው ጾም ከጾም ከአንድ ቀን በላይ ጾም ዋናው ማስለቀቀው መሰለኝ። ይኮዛ ለምን አጠምቃለሁ እንዲጮህ ነው ሁሌ እንዲጮህ ሁሌ እንዲጮህ ሂድ እኮ እዚያ እንትን ብትል እዚህ ምን ሁሌ ሰው ማርያም ዛሬም ነገ ማርያም አቃጠለችኝ ማርያም አቃጠለች ታዲያ ጆኪንግ ለማርያም እንትን ለማመድና ከውስጥ ማርያም በኋላ ትወጣለች። መናፍቅ ትሆን ከዛ ማን እዛ ጋር ሰው ቆሞ ልቀቅ ማለት አለበት። ልቀቅ አለቀም ከዛ 3-4 ቀን ማሳደር ነው እንጂ በቃ ሳይበላ ማሳደር ይሄ እሳት ይሆንበታል። ቤቱ እሳት ይሆናል። በጾም እሳት ይሆናል። ለዛን ጊዜ ይለቃል እንጂ ካለጾም ይላል እኮ ካለጾም ጸሎት እኮ የሚጥል ነው እኮ ይሄ የሚጥለው እኮ በጾም በጸሎት የሚወጣው በስጋ ስግ ሆኖ የሚናገረው አጋንንት ብቻ ዛር ብቻ ነው። ምንድነው ዛር? የዛር መንፈስ ግን አሁን በጣም ብዙ ሰዎች ጋር ይሄን ነገር አስተውላለሁ። በጣም አባታችን ቃለ ሕይወትን ያሰማልን። እንግዲህ ቤተክርስቲያናችን ስርዓቷ ይህንን የሚመስለው አሁን ላይ ግን ስርዓቷ ተጥሶ በጣም ብዙ መምህራንም ሲያስተምሩ ነበር። እንዲህ አይነት አጠማመቅ ልክ አይደለም፣ የሰይጣን ምስክርነት ሊሰማ አይገባውም እያሉ ሲነግሩ ነበር። እኛ ደግሞ በቃ የሰይጣን ምስክርነት ለምደን አይ እንትናን ያዛተኝ እዚህ ነው ያገኘዋት እንደዚህ ካላለን ታዲያ ምኑን ለቀቀው የሚሉ ነገሮችን እናገራለንና ቤተክርስቲያናችን ላይ አሁንም ቢሆን የሰይጣን ምስክርነት አይሰጥም። በዚህ መልኩ አባቶቻችን እንኳን ሲያጠምቁ በቃ
ልቀቅ ነው ሌላ ነገር እንደሌለው በዚህ ደስ በሚል ትምህርታቸው እየነገሩን ይገኛሉ። አባታችን እግዚአብሔር አገልግሎት ዘመኖትን ያርዝምልን እንላለን። በጣም ብዙ ደስ የሚሉ ትምህርቶችን በዚሁ ሲያጋሩን ነበር። በቀጣይ ቪዲዮ ደግሞ አንድ የሰጡትን ትምህርትም ይዤላችሁ የሚቀርብ ይሆናል። እንቀጥላለን ቪዲዮአችንን። እያሳለፍኩት ያለሁት ህይወት እኮ የሚገባኝን ህይወት እኮ አይደለም። ልጠብቅህን? አዎ ጠብቀው። ያ ቃል ኪዳን ከወዴት ነው ያለው ብለህ አትነዝንዘው። ጠብቀው። እንደማን ልጠብቅህ? እንደ ዮሴፍ ልጠብቅህ ወይስ እንደ ዴማስ ልተው? ጌታ ሆይ እንደማን ይሁን? እንደ ዮሴፍ። ዮሴፍን አሁን ብናናገረው ምን እንደሚል ታውቃላችሁ? ጌታ ሆይ ወንድሞች ይሰግዱልሃል አልከኝ እንጂ ጉድጓድ ይጥሉሃል አላልከኝም። ግን ልጠብቅህ። ወንድሞች ይገዙልሃል አልከኝ እንጂ ይሸጡሃል አላልከኝም። እና ልጠብቅህ? አዎ ጠብቀኝ፣ ጠብቅሃለሁ። ከዋክብት ሳይቀሩ ፀሐይና ጨረቃ ሳይቀሩ ሲሰግዱልኝ አሳየኝ እንጂ መች እንዲጨልምብኝ አሳየኝ። ግን ልጠብቅህ? አዎ ጠብቅሃለሁ። ጌታ እንደምሆን ነገርከኝ እንጂ የባሪያ ባሪያ እንደሚሆን አልነገርከኝም። ግን ልጠብቅህ? አዎ ጠብቀኝ፣ እጠብቅሃለሁ። በወርቅ እንደምታንቆጣቆጠኝ ስጠብቅ በወህኒ ሰንሰለት ያሸበረከኝ ምን ሆነ ነው? አይደለም፣ እጠብቅሃለሁ፣ እጠብቅሃለሁ። ባህር እንደምታጎናጽፈኝ እየጠበቁ የምወደውን የአባቴን ልብስና ስጦታ እርቃኔን አድርገው ሲያስቀሩኝና ደም ነክረው ለአባቴ ሲወስዱለት ለትዝታ እንኳን ልብሴን ይዤ እንዳልሄድ እርቃኔን ሲያረጉኝ ልጠብቅህ? አዎ ጠብቀው። እኔ ልበቀል ወይስ አንተን ልጠብቅህ? አንተን እጠብቅሃለሁ፣ ጠብቅሃለሁ። ለምንድን ነው የምጠብቅህ? በጣም አስደናቂ አምላክ ነህ። አውቃለሁ፣ አውቃለሁ። እግዚአብሔር ሆይ አውቃለሁ። አምላኬ ሆይ አንተ እኮ በወህኒ ቤት በኩል የቤተ መንግስት በር አለህ። ከወህኒ ቤት በቀጥታ ወደ ቤተ መንግስት ታስገባለህ። እባክህ እንደ ዮሴፍ ልጠብቅህ በሉት። ወህኒ ቤትም ሆኜ ልጠብቅህ። ማስገቢያ በር አለህ አንተ። በሐሰት ክስ በመከሰስ አሳልፈ የሁሉ ፈራጅና ዳኛ ማድረግ ታውቅበታለህ። ልጠብቅህ፣ እንደ ዮሴፍ ልጠብቅህ። እኔም እንደ ዮሴፍ ልጠብቅህ። ጥሩ ባሪያ ከመሆን ጀርባ መልካም ጌታ ማድረግ ታውቅበታለህና ጌታ ሆይ ልጠብቅህ። ለጊዜው ካጠለቅኩት ሰንሰለት ቀጥሎ የወርቅ ማርዳ ያለህ አንተ ነህና አምላኬ ሆይ ጠብቅሃለሁ። መምህራችን ቃለ ሕይወትን ያሰማልን። እግዚአብሔር ለሁላችንም ጊዜ ያለው እግዚአብሔርን እንጠብቀው። ደስ የሚል ትምህርት ነው። ቃለ ሕይወትን ያሰማልን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ማስተካከለው ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። እንግዲህ እናንተም በዚህ አስተማሪ ቻናል ላይ ድርጅቶቻችሁን ማስተዋወቅ ከፈለጋችሁ ታች በምታዩት ስልክ ቁጥር በዋትስአፕ እና በቴሌግራም ኮንታክት ማድረግ ትችላላችሁ። ዛሬ የሚያሸልመው እንደ ሁሌው እግዚአብሔር ይመስገን ብሎ መጻፍ ነው። በቀጣይ ቪዲዮ ለአንድ ሰው እጣ አውጥተን የ500 ብር ካርድ የምንሸልም ይሆናል። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ልትልኩልን ትችላላችሁ። አይተን መርጠን አስተማሪና ወቅታዊ የሆኑትን ወደ እናንተ የምናደርስ ይሆናል። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ተልጎሎበታል ብልሰትንቀኝ ለዚህ ያደረስከኝ ጌታዬ